እንደ ምስኪን ኖሮ እንደ ንጉሥ ተሸኘ። አነጋጋሪው አስደናቂው በርካቶች ከጫፍ እስከ ጫፍ ያለቀሱለት የመምህር ዘላለም ሥርዓተ ቀብር እያነጋገረ እያጻፈ ነው። በታሪክ ተደርጎ በማያውቅ መልኩ እነሆ ነጭ በነጭ ተለብሶላት የተሸኘች ነፍስ መስቀል አደባባይ በእንባ ጎርፍ ታጠበ። ብፁዓን ሊቃነ ጳጳሳት፣ ቆሞሳት፣ መነኮሳት፣ ካህናት፣ መምህራን፣ ምዕመናን፣ ነዳያኑ ሁሉ እያነቡ ሸኙት። መምህር ዘላለም ዝቅታን ሳያውቅ ከፍ እንዳለ ኖሮ በክብር ወደ አምላካችን ተሸኘ። ብቻውን አንድ ደብር፣ ብቻውን አንድ ገዳም፣ ብቻውን አንድ ቤተ መጻሕፍት ነበር። እዩኝ ያላለ ትሑት፣ ስሙኝ ያላለ ምስጉን፣ ቃላት እንደ ታናሽ ወንድሙ የታዘዙለት፣ የቀደሙ አባቶችን አንደበት የተላበሰ፣ የማናችንም ዕዳ የሌለበት፣ እንደምንወደው ሳንነግረው ሄደ። ለእሱ ያለንን አክብሮት ሳንገልጽለት፣ የማዕረግ ስም ሳናውጣለት መምህር ዲያቆን ዘላለም እንደተባለ አረፈ። እሱ ማስተማር ሲጀምር እንኳን ሰው የዛፍ ቅጠሎች እንኳን ማንኮሻኮሻ ቆማሉ። ደግነትን ያልጀመረ፣ ትሕትናን ያላስመሰለ፣ ቅንነትን ያልሞከረ የለም። ጀምሬው ጨረሱ ግን ጥቂቶች ናቸው። እነዚህ ሁሉ ግን መምህር ዘላለም አጣጥሞ ኖረ። እነዚህን ሁሉ ግን መምህር ዘላለም አጣጥሞ ኖረ። እንዴት ቻለው? እንዴት ሳወቀበት? እንዴትስ ዲያብሎስን ድል ነሳው? እንዴትስ ከገንዘብ ፍቅር፣ ከጭብጨባ ብዛት፣ ከሚዲያ ጋጋታ ተደብቆ ኖረ? አብሮን እያለ የማናውቀው ጻድቅ በመካከላችን እየተመላለሰ የተሰወረብን ባህታዊ የቤተ ክርስቲያን የልቧ ማረፊያ ያረፈ መምህር ወመገስጽ ስሙ በክፉ የማይነሳ እዚያ ያየነው ይህንን ተናገረ የሚል የልዩነት ርዕስ ሆኖ የማያውቅ ሙሉ ሰው እግዚአብሔርን የሚፈራ ለምዕመናን አንድነትና ለነፍሳቸው መዳን የሚጨንቅ በከተማ በገጠር በሀገር ቤት በውጪ በእኩል ዝግጅት ለወንጌል ሲተጋ የኖረና ያገለገለ ነበር። እንኳን ሰው የቆመባት አውደ ምሕረት የጨበጣት ማይክ አፍ አውጥታ የምትመሰክርለት የተግባር ሰው ነበር። የቆመባት አውደ ምሕረት እነ ዘላለም ወንድሙ የቆሙባት ነበር ተብሎ የሚመሰከርለት የመምህራን ምሳሌያችን እርሱ ነበር። ከ250 በላይ ሕፃናት አሳዳጊ የአገልጋዮች ኅብረትን የሠራተኞች ጉባኤያትንና ግቢ ጉባኤያትን መስርቶና አስፋፍቶ ለብዙ ነፍሳት መዳን ምክንያት የሆነ ሐዋርያ ነበር። ይህንን እናገራለሁ። የሰበከውን ኖሮታል፣ የተናገረውን ፈጽሞታል። የማንም ዕዳ የለበትም። አገልግሎቱ የሰመረ ነበር። ሰው ታንጾበታል፣ እግዚአብሔር ከብሮበታል። በቤተ ክርስቲያን ታሪክ ውስጥ ስማቸው በወርቅ ቀለም የሚጻፍ አገልጋዮች አሉ። እነዚህ አገልጋዮች የሐዋርያትን ፈለግ ተከትለው የራሳቸውን ምቾትና መብት ለወንጌል መስፋፋት አሳልፈው የሰጡ ናቸው። መምህር ዘላለም ወንድሙም የዚህ ሕያው ምስክር ነበር። በዚህች ዓለም በዚህም ዘመን የሚሰብኩትን መኖር ቀላል አይደለም። ሞገዱና ወጥመዱ የበዛ ነው። መምህር ዘላለም ወንድሙ ግን ሃይማኖቱን በርዕቱነት ለረዘሙ ዓመታት የአንደበት ወለምታ እንኳን ሳይኖርበት አስተምሯል። ሕይወቱን ያለ ነቀፋ ኖሯል። ኃያሉን የመምህራን ፈተና ፍቅረ ነዋይን እስከ ፍጻሜ ድል ነስቶታል። የምናዝነው እኛ ስለጎደለብን ነው። የምናለቅሰው አባት መምህርና ወንድም ስላጣን ነው። በአንጻሩ የምንጽናናው ሲያገለግለው ወደ ኖረው አምላክ በክብር ስለሄደ ነው። የአገልግሎትህ በረከት ትድረሰን። የእናታችን ቅድስት ቤተ ክርስቲያንን እንዲሁም መድረኳን አስከብሮ ያለፈ መምህራችን ነበር። እናት ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን በዚህ ጊዜ ትልቅ ድምጿን፣ ተከራካሪዋን፣ የብርሃን ምሰሶዋን አጥታለች። አምነን የምንቀበለው ነጩ እውነታችን ይሄ ነው። ጽናቱን ይስጠን። መምሬ ሆይ የሰማይ መላእክት በዝማሬ በምስጋና ይቀበሉ። ሥላሴ በደጃቸው ያኖሩ። ለእናትህ፣ ለቤተሰቦችህ፣ ለአገልጋይ ጓደኞችህ፣ ለመላው ሕዝበ ክርስቲያን መጽናናትን ያድልልን። ለቤተ ክርስቲያንም ተተኪያ ያሳጣት። በል እንግዲህ አንተ የጭብጨባ ብል ያልበላ የውዳሴ ነቀዝ ያላበላሸ ድንቅ አገልጋይ የአውደ ምሕረታችን ኮከብ ዘይት ከማሰሮ ሳይጎድል እንደበራ
የኖርክ የሸለቆው ሐዋርያ ዘላለም ሆይ ወደ ዘላለም ቤትህ በሰላም ግባልን። በሰላም እረፍ መምህራችን፣ አባታችን፣ ወንድማችን። ይህንን የጻፈው ዘላለም ጸጋዬ ነው።